የክርስቶስ ሰላምና ጸጋ ብዛላችሁ ውድ የተከበራችሁና ውድ የአባቴ ብሩካን እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጌታ ይባረክ። በሰላም የጠበቀንና የሰላማችን ምንጭ ይሆንልን አምላካችን ስሙ እስከ ዘላለም ድረስ የተባረከ ይሁን። ለዚህ ሰዓትና ለዚህ ሰኮንድ ያደረሰን አምላካችን ስሙ ይባረክ። የረዳን ያገዘን አቅማችን ጉልበታችን ይሆንልን። እግዚአብሔር ስሙ ይባረክ። ሰው ልጅ በራሱ ጉልበት ተነስቶ መንቃት፣ መናገር፣ መራመድ አይችልም። ለምን? እግዚአብሔር ካረዳ በስተቀር ማለት ነው። እንኳንም እግዚአብሔር ረድተው በዚህ ሰዓትና በዚህ ደቂቃ ያደረሳችሁ ልል እወዳለሁ። ዛሬ እንግዲህ እንደተለመደ ባለፈው በብር ጉዳይ ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ ምንድነው ብዙ እህቶቻችን ምንድነው ያሉኝ? በጣም ሲያመኝ መናገር አቅቶኝ እኔ ቁጭ ብዬ አልቅሼ አውቃለሁ። ምክንያቱም በአረብኛ የቱ ጋር እንደሚያመኝ አላቅም። ዶክተሩ ጋር ሄጄ ዶክተሩ ምን እንደሚለኝ አላቅም። ሴትዮዋ ምን ብዬ እንደሚነግራት አላቅም እና ብዙ ችግር ነበረ። ስለዚህ በዚህ ጤና ጉዳይ ቪዲዮ ብትሰሪ በአረብኛ ብላኛለች። ስለዚህ ስለ አስተያየቱ ወይም ደግሞ ስለ ኮሜንቱ በጣም እያመሰገንኩኝ እኔም ደግሞ በአረብኛ እስቲ ዛሬ ምንድነው ከራሳችን ጀምረን የሚያመንን ነገሮች እንናገራለን ማለት ነው። ስለዚህ ብዙ ጊዜ የሚያመን ለምንድን ነው? ጤናማ ሆነን ለምንድን ነው ከሀገራችን ስንወጣ የሚያመን የሚለውንም ደግሞ አንዳንድ ነገር ላንሳላችሁ። ለምንድን ነው የሚያመን? አንደኛ አየር ሲቀየርብን። አየር ሲቀየር ማለት እኛ ከቀዝቃዛ ሀገር ስለመጣ ነው። ወደዚህ ስንመጣ በጣም ሙቀታም ነው። ስለዚህ ሙቀትና ቀዝቃዛ አየር ሲጋጭብን በዛ ምክንያት ያመናል ማለት ነው። ሁለተኛ ነገር ደግሞ አንዳንድ ጊዜ ራሶቻችን የሚያመን ከምን የተነሳ ነው? ይሄ መረዋ አለች። ያቺ መረዋ አናታችን ላይ ከሆነች ያቺ መረዋ ምንድነው ንፋሱ ወደ አናታችን እየገባ ራሶቻችን ይበጠብጣሉ ማለት ነው። ሁለተኛ ነገር ራሳችን የሚያመን ነገር ለምንድነው? እንቅልፍ ያለመተኛት ነው። ብዙ ጊዜ እንግዲህ ከሀገራችን ስንመጣ እንጨነቃለን፣ እናስባለን፣ እንቅልፍ አይወስደንም። በዛ ምክንያት ለምን ለቤቱም አዲስ ነው። ለዛ ምክንያት ደግሞ ምንድነው ምን ሆኖ ራሶቻችን ያማናል ማለት ነው። ራስን ያማል ብዬ እንትን የሚለው ነገር ይሄ ነው። አንደኛው ነገር ደግሞ እንግዲህ ያቺ ሱስ ካለባችሁ ማለት ሌላ ነገር አይደለም፣ የቡና ሱስ ካለባችሁ ለማለት ፈልጌ ነው እና በዚህ እንድትረዱ ይፈልጋለሁ። እንግዲህ የመጨረሻ ደግሞ የሚለው ብዙ ጊዜ ውሃ አለመጠጣት